አላህ ምን አለ አላ ሳአ ማ يحكمون ምን አይነት ፍርድ ነው የሚፈርዱት አለ ምን አይነት ውሳኔ ነው የሚወስኑት ሴት ልጅን አላህ ሰጣት ሴት የሌለበት ቤት ነው እንዴ እንደው እውነታው ስንኔ ሴት የሌለበት ቤት ነው ወይ ወጡ ኬት ይጣፍጣል ቤቱ ለመግባት መቼ ይስባሃል ይሄን አክል ደረጃዋን አሳንሷት ነበር ግን ማሰብ ብቻም ሳይሆን ይተገብሩ ነበር ወይ ገሏታል ወይ ደብቋት ነበር የሚያሳዝን ፍርድ ነው የፈረዱባት ይላል ነብያችን ግን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል አላህ Subhanahu Wa Ta'ala ሶስት ሴቶችን የሰጠው ወይም ሁለት ሴቶችን የሰጠው ወይም ሁለት እህቶቹን የተንከባከበ በጥሩ ተርቢያ ያሳደገ ሰው አላህ ለዚህ ሰው ምን አዘጋጅቶለታል አሉ በእነሱ ምክንያት ጀነት የሚገባ ወይም የገባ ቢሆን እንጂ አሉ ሁለትም ሰጠው ሶስትም ሰጠው የጀነት መግቢያ ጌጥናት ሴት ልጅ አንተ እስከመቼ ካንተ እጅ ወጥቶ እስክድራቸው ድረስ የዳርካቸው ቀን ስራን ጨርሰሃል ሴት ልጅ ማሳደግ ሴት ልጅ መወለድ ከማንም በላይ ለአባት ተጨናቂ ለቤተሰብ ተጨናቂ ለሁሉ ተጨናቂ ሴቶች ናቸው ወንድ እንደውም ትንሽ ጠንከር ይላል በእነዚህ ሁለቱ ሴቶች የተነሳ አላህ ጀነት ግባ ቢለው እንጂ አላህ ጀነት ቢያስገባው እንጂ ወይም አላህ ጀነት ይሄን ሰው ያስገባው ቢሆን እንጂ ሌላ አጅር የለውም ሁለትም ሶስት እንግዲህ አላህ Subhanahu Wa Ta'ala ሴት የሌላችሁ የሐዲስ ያጓጓል አላህ ሴቱን ይስጣችሁ የዛሬው አዳርም አላህ መልካም ያርገላችሁ ከዛሬውና ቢጀምረው ሁሉም ነገር ሴቶቹ ከሌሉ ከዛሬ ይጀምራል ስራው ሰበብያ ይፈልገል ሰበቡ ምናሙ አላህ ያድርገን ያለን ደሞ ሰዎች ተንከባክበው ማሳደግ ያስፈልጋል በዱንያ ላይ ትልልቅ ሴቶችን አላህ ጠራለን እነዚህ ትልልቅ ሴቶች ሁሉንም ማውራት በዚህ ሰዓት አይቻልም ሌሎቹ ነጥብ ስለሚያመልጡ ከነዚህ መካከል ሶስት ሴቶች አጠራ አድርጌ ለመንገር የመጀመሪያው የፊርዓውን ሚስት ናት እናታችን አሲያ ትባላለች ተዳሩን ገባችበት አመነችበት የባሏ አምባገነን ግን ጀነት እንደማያገኝ አወቀች የቤተ መንግስት ኑሮ አልጣማት የአባይ ውሃ በግቢዋ ላይ መዞሩ አልጣማት ግሪን የሆኑ አስገራሚ አታክልቶች ግቢዋ ላይ መኖሩ አልጣማት አስገራሚ ወታደሮች መኖራቱ አልጣማትም ይቅርብኝ ከእንደዚህ አይነባላለች ለምን ታርጌቱ ጀነት ስለሆነ ሙእሚን እቺ ሴት በጣም ጌቷን ምትፈራ ስለነበረች ከዚህ ከቤተ መንግስት ህይወት ሳይሆን የመረጠችው ምንድነው ረቢ ብሊኒ እንደከ ቤተን ፊል ጀናን ያለች ጌታዬ ወይ አንተ ዘንድ ቤት ስራልኝ ያለች ወነጂኒ ሚን ፊርዓውን ወአመሊሂ እንዴ ያቀፍ የምተኛው ባሌ ከሱ ተንኮልም ጠብቀኝ ነው ያለች ወነጂኒ ሚን القوم الظالمين ከሱ ጋር ማብሮ ካሉ በደለኞች ባንተ ተጠበቃለሁ ነበር ያለች ምን ፈልጋ ጀነት ነው ሁለተኛዋ ሴት ደግሞ እናታችን መርየም ናት ወይም ማርያም ናት አላህ ሰላሙን ያወርድባትና ምርጥ ሴት እኔ በጣም የሚገርመኝ ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው አንድ ቀን ሚስከርት ለብሳ አታውቅ አንድ ቀን ማርያም ሱሪ ለብሳ አታውቅ አንድ ቀን ደረቷን ከፍታ አታውቅ ስትናገራውን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረኛ አንድ ወንድ እንዲያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል በጣም ደንግጣለች መርየም አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ ያለች ነው ያለችው
መውደድ ማለት በምላስ አይደለም በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት ተግባር ላይ ያለ ነው ሲባል በጣም ከባድ ነው መርየም እንግዲህ አርግዛ እንኳን መላኩ ጅብሪል ወይም ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርrahማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው እሱ ሊያበሽራት ነው የመጣው ግን እንዳትጠጋኝ ያለችው እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያላባት የተወለደ የተረገዘ ልጅ አለ በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች ነገር ግን አላህ ምንም አላላትም ምንድነው መልስ ጫላት ያ መርየም አና ለኪ ሀዛ አንቺ መርየም ወይ ምንድነው ያረገሽው ባክሽ ያ ኡኽታ ሃሩን ما كان ابوك امرأ سوء وما كانت امك بغية በጣም ከባድ ንግግር ነው የተናገሩት አባትሽም መጥፎ አልነበረም እናትሽም ደግሞ ዝሙተኛ አልነበረችም ቃሉ አይከብድም በጣም ተጨነቀች እንዲህ መጥተው ሲሉሽ ምን በያሏት አላህ ምን በያላት فاشارت اليه ወደ ህፃኑ አመላክቻላት ወደ ማን ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች ለምን የሷም ክብር መጠበቅ ስላለበት የሷም ክብር መጠበቅ ስላለበት ታዲያ ባንቀልባ ያለ ህፃን ልጅ እንዴት አናግሪትኛለሽ ብለው ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ ለ እኔ የአላህ ባሪያ ነኝ አታኒ الكتاب መጽሐፍ ሰጥቶኛል وجعلني نبيا نبي ما አድርጎኛል وجعلني مباركا اينما كنت የትም በሆን ደግሞ የተባረኩ አድርጎኛል واوصاني بالصلاه والزكاه አገርም እንድሰግድ ማዞኛል ዘካም እንዳወጣ አዞኛል አለ እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ ማን ኢየሱስ አለይሂ ሰላም ወይም ኢሳ ነብይነቱን አረጋገጠ መጽሐፍ እንደተሰጠው አረጋገጠ ቤቱን ቦታ የተባረከ እንደሆነ አረጋገጠ ሰላት መስገድ እንዳለበት አረጋገጠ ዘካ ማውጣት እንዳለበት አረጋገጠ ይህን ንግግር ኢሳ አለይሂ ሰላም ተናገረ በልጅነቱ ተናገረ ማን ከወሬዳነ መርየም ዳነች አላህ ክብሯን ጠበቀላት አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና በህፃንነቱ የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ ኢነ መሰለ ኢሳ ኢንደላሂ ከመሰለ አደም የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ እንደውም የአደም ይገርማል አለ خلقه من تراب كعفر ፈጠረው ثم قال له كن فيكون ሰው ሆነ አለው ሰው ሆነ የአደም ነው እንደውም የበለጠ የሚያጅበው ቢያንስ አባቱ አልታወቀም አላህም ባለው ነውና የተፈጠረው ኢሳ አለይሂ ሰላም ቢያንስ ግን ከሴት ወድ ውስጥ ነው የወጣው አላህ ያፈጣጠር ጉዳይ እንዳይገርማችሁ ለመገረም ከሆነ የማን ይገርማል አለ የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል አለ ያው ብዙን ጊዜ ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል እቺ ምርጥ ሴት የነበረችው መርየም ወይም ማርያም መንገድ ላይ ጎረምሶችን ምታስደነግጥ አልነበረም አለባበሷ በጣም ጥቡቅ ሴት ነበረች ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም ትክክለኛ ምትለብሰው የነበረው ልብስ አላህ የፈቀደላት አውራቷን ምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም እቺ ሴት ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች መርየም ወይም ማርያም ሆነች የኢየሱስ ወይም
የኢሳ አለይሂ ሰላም አላህ ሰላሙ ያወርድባቸውና በሁለቱም ይህንን ደረጃ በዱንያ ላይ ሰጧቸው። መርየም ይህን አጅር ያገኘችው በምንድነው? በጥቡቅነቷ ነው። ጀነት የምትከጅል እህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው። ያም ጎረምሳ ይሄም ጎረምሳም የሚጎትታት አልነበረች። በጣም ጥቡቅ የነበረች ታላቅ ሴት የነበረች በተለይ ሙስሊሞች በጣም አድርገው ታሪኳን በሱረቱል መርየም በደንብ የምናውቀው መርየምን ወይ ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪም እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው። ሌላዋ ሶስተኛ ሴት የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው ማናት? ፋጡማ ናት። ፋጡመቱ ቢንቱ ሙሐመድ የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው። የሳቸው ልጅ በመሆን ግን አይደለም ጀነት ያገኘችው። ረሱል አለይሂ ሰላቱ ወሰለም ምን ብለው ነው የነገሯት? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማኡጢኪ ላ ኡግኒ አንኪ ሚነላሂ ሸይአን። አንቺ ለወግ ማድረግ ያዳረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቂ ሰጥሻለሁ። እንደ አባት ታለብሳለህ ግዴታ ነው። ታስተምራለህ ግዴታ ነው። ሲታመሙ ትሯሯጣለህ ግዴታ ነው። የአላህ ዋጅብ ያደረገብህ ነገር ምርጫም አይደለም። ነገር ግን ምን አሏት? ላ ኡግኒ አንኪ ሚነላሂ ሸይአን አላህ ዘንድ ግን ምንም ላደርግልሽ አልችልም አሏት። በዚህ ንግግር አይደለም ጀነት የገባችው በሰራችው መልካም ስራ ጀነትን ያገኘችው። በዱንያ ላይ ጀነት ከተረጋገጠላቸው ሴቶች መካከል አንዷ ማን ሆነች? ፋጢመቱ ቢንቱ ሙሐመድ ሆነች። እነዚህ ሴቶች ለምድራችን ላይ ላሉ ሴቶች እህቶቻችን ሞዴሎች ናቸው ወይም ምሳሌዎች ናቸው። የኛም ሴቶች እዚህ ውስጥ የመገኘት እድላቸው የሰፋ ነው። ይሄ የሚሰፋው ግን የነዚህ ሞዴል ወይም ስራ ተከትለን በምንሄድበት ጊዜ ነው። ለዚህም ነብዩ አለይሂ ሰላቱ ወሰለም ሴቶች መጡና አንቱ የአላህ መላእክተኛ ሆይ ስንሰግድ ወንዶችም ይሰግዳሉ፣ ስንጾም ይጾማሉ። ነገር ግን እኛ በአላህ መንገድ ላይ ትግል አናደርግም ወይም ጂሃድ አንወጣም፣ እነሱ በአጅር ይበልጡናል ሲሏቸው ምን የመሰለ ያማረ መልስ ለሴቶች ሰጧቸው። እናንተ አሏቸው የአረብኛውን ከማነበው ሰዓት ከምንጨርስ እናንተ በቤታችሁ ጉዳይ ላይ መቆማችሁ የሙጃሂዲን ወይም በአላህ መንገድ ላይ የሚታገለውን ሰው አጅር ታገኛላችሁ አሉ። ሴት ልጅ ቤት ውስጥ ማገዟ፣ ቤቱን መጠበቋ፣ ፍራሹን መጠበቋ፣ ንብረቱን መጠበቋ፣ ባሏን ክብሩን መጠበቋ የሙጃሂዲን ደረጃ እንደምታገኝ የአላህ መላእክተኛ ነገሩ። በሌላውም ሐዲሳቸው ሲጠየቁ ከሰዎች ሁሉ ጓደኛ ማን ላርግ ሲሉ እናትን ያሏት። እናት ደግሞ ምንድናት? ሴት ናት። ሴትነት ትንሽ አይደለም፣ በጣም ትልቅ መሆኑን ነው የሚያሳየው። ከእንደገና ደግሞ የትዳር መረጋጊያ ብሎ አላህ የጠራቸው ምንድነው? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን አለ። ከአላህ ታምራት መካከል ለእናንተ ጥንዶችን ወይም ሴቶችን መፍጠሩ ነው አለ። መረጋጊያ ናቸው። የሐላል መድኃኒቶችን አላህ ለወንዶች ያደረገው ማንን ነው? ሴቶችን ነው። ከዚህም ደግሞ በተለይ ሐዲስ በየትኛውም አጋጣሚ ላላችሁ እህቶቼ ትልቅ ተስፋ ነው። ወንድ ልጅ ብዙ የታዘዘው ነገር አለ። ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው። አቡ ዳውድ በዘገበው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰለት ኸምሰሃ አሉ፣ 5 ወቅት ሰላት የሰገደች፣ ወሳመት ሸህረሃ ረመዳንን የጾመች፣ ወአጣት ዘውጀሃ ባሏን የታዘዘች፣ ዩቃሉ ለሃ ለሷ ይባልላታል፣ ኡድኹሊ ግቢ ጀነትን ግቢ ይሏታል። ሚን አይ ባቢን ሽእቲ በፈለግሽው በር። የጀነት በሮች ስንት ናቸው? 8 ናቸው። በፈለግሽው ግቢ ይሏታል።
አንድ ወንድሜን ሐዲስ ሰማና በሆነ አጋጣሚ ከመስጊድ አዳምጣ ስንወጣ والله ባለቤቴ ጀነት ናት አለኝ ምንም አልጠራጠርም አለ ምን ነው ስለው والله መስክሬላታለሁ አለ እናቴ ናት እሷ አለ በቃ መስክሬላታለሁ አለ ቀድማይ ሞታለች ቀድሜ በሞት ኖር አላቀም አለ አሁን ግን ቀድማይ ሞታለች والله መስክሬላታለሁ አለ እናት ሳትበላ አትወጣም ልብስኔ ሸሚዝ ለብሰ አትወጣም የእናት ጉዳይ ነው ትለኛለች አለ አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል ታዲያ እንዴት ነው ሴቶቹ ጀነት የሚገቡት የባሏ ጉዳይ ካል አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም ሁሉም ግን አይደለም እኔ በቃ ላበላ ነው ላጠጣ ነው እንዴ ሸሚዙን ልከታተል ነው ምናምን ይሉ እና ለምን መጣሽ እና በምን በኩል ነው ጀነት የምትገባው አንዴ ደንብ ያባረረው አንዴ አገሩስ ግቢ ቂብላ ያዞረው አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ነው ጀነት የምትገቢ እኔ በቃ ለዚህ ብቻ ነው ማብላት ማጠጣት ማልበስ እና ምንድነው የፈለግሽው አላህ በማብላት በማጠጣት በመخدምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ እንዴ የለም እኮ መርሐባ በዩ ሴቶች በደንብ አዳምጡ والله እሺ የሚል ነገር ከለመዱ ጀርባቸው ላይ ሺ ነገር ባላቸው ይሰጣቸዋል አንድ እኮ አይደለም ሺ እሺ ውስጥ ሺ ስላለ ከተኮፈሰች እኩል ምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስተናው ቤት ውስጥ በጣም ከባድ እሺ ስትል ትገላለች ንብረት ደብቆኝ ምን ደብቆኝ ያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል አንቺ ብቻ እሺ በይ ሲገባ የራህመት ፊት አሳየው የታምሽተው አታየው በሰላም ነው ሐቢቢ ያመሻልኝ እንጂ ነው የሚጠየቀው ያለበለዚያ እኮ በቃ የማከላዊ ጥያቄ መሰለ ማለት ነው እኮ ባልነቱ ራሱ ይጠፋበታል አይ እንኳን አመሻብሽ ዋናው እንኳን አንተ በሰላም መጣልኝ ለምንድን ነው የውሸት የሚለቀስ ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል እንዴ ቤት ገብቶ የለ እንዴ አሁን ነገር ስለተፈለገ እንጂ አይባል ጀነት ውድ ናት ጀነት አይደለም ቤተ መንግስት ውድ ነው ዝም ብሎ አይገባም በዛ በኩል ማለፍ ክልክል ነው እስቲ ድረስ ልብ ካለ በራፍ ላይ እግረን ነው ሁለቱም ይሰባብሩል ያ አላህ ጀነትም ውድ ነው እቴ እሺ በዩ ከፍ ነው የምትይው والله ታዘዡ እሺ በዩ ከፍ ነው የምትይው ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት ስሞታ እንዳታበጂ ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ በቃ ፍቺ ጠይቅ ይላሉ የሚያገባት አይመስልም አንድ ሰው አያትም መጨረሻ አስጨርሷት ያፋቷታል በቃ አንድ 4 ሚሊዮን ብር ይደርስ ይሻላል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ባል ምንም ጥርጥር የለው አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለ ሄደው ይዛት ሄድ እኔ የኛ ዘር እንዴት ይደፈራል አትበል ምንም ባንተ ዘር ጀነት አትገባ የልጅን አይብ የሚሸፍነው እሱ ነው ይዘላት ሄድ ችግር ካለ አብሽር እኔ እናንተ እናወራለን ይጂ አንድ ቀን እንዳታሳድራት ሞኝ እንዳትሆን እንዴት እንዲያለች አትበል ያም ልጅ ነው የተቀያየማት ያንተ ልጅ ነው ሰጣህታ አታዳምጣት አልተጎዳችም ሐቅ የላትም ግን ይያልኩ አይደለም ግን ትዳሩን ቀለል አናርገው ስለማታገባት እንግዲህ በኢትዮጵያ ኑሮውን ከባድ ነው ኑሮና ባል በጣም ተወዷል በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው በጣም ከናይቡ والله ባሏ ይሻላታል ከናይቡ والله እንኳን ወጣቶች ናቸው አብዛኛው ሳያቸው እንኳን እናንተን የሚያክሉ እህቶች አይደሉም አባቶቻችን 60 ላይ 70 ላይ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት አንተ አይብ ከመሸፈን ሚስታቸው ነው የሚፈልጉት በቃ አላህ ኑር አርጓታል የቤት ኑር ናት ስለዚህ ስሞታ አታብጂ ሁለተኛ አንዳንድ ያው ሴቶች የሚሉት አለ እኔ እኮ ላንተ ምገባ አይደለም አይባል እንዴ እና ሳታየው ነው እንዲያገባሽው እኔ ላንተ ምገባ አይደለም ማንሽ አንቺ
አይባልም እንደዚህ የልጆችሽ አባት እንዲህ ይባላል በቃ የፈለገ ወንድ ደግሞ ችግር የለም አንቺ ጥሩኝ እንጂ ጀነት ውስጥ ኑረ ላይን ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ እዛ ታገቢያለሽ ዱንያ ላይ ሁሉም አይሟላም ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ ቤት የመጣሁት አይደለም ዝም በይ አይተሽው ተነጋግረሽ ነው የመጣሽው እንዲህ አይባልም ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው ያየችው ነገር ሁሉ መጠየቅ ይሄም ይምጣ ይሄም ግዛ አይደል ቤትሽን ጠብቂ አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽ የምትጠብቂው በሰደቃ ነው ቤትሽ የሰደቃ ቤት ይሁን ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ ሾው ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈነው ሁሌ እየቆለፍን ብቻ ምንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ተዳራችሁንም አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለናትሽ ስተወሪ ስለናቱ ማውሪ አንዳንድ እህቶችም ይሉታሉ ከኔ በለጠ ማን አለ እኔ እኮ ለዚህ ቤት አንደኛ ነኝ የሚሉአሉ አትሆኝም ሁለተኛ ነሽ አንደኛ እናቱ ናቸው አላህ ነው ያረጋው አይደለም የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽም አንቺ ሁለተኛ ነሽ ለምን ነገ ደግሞ አንቺ አንደኛ ነሽ በልጆችሽ ደግሞ አንቺ አንደኛ ነሽ እኔ ነኝ የምቀድመው ብላ ስለናቷ ስለአባቷ እየተጨነቀች ስለናቱ ስለአባቱ ማትጨነቅ ከሆነ እቴ ተሳስታለች የሱ እናትም ያንቺ እናት ናቸው የሱ አባትም ሄደሽ ተሰሚያቸው የለ እንዴ ሐጂ ነብይ እኮ አይደለም ተዘይሪያቸው የለም አባትሽ ስለሆነ ነው ከኔ በለጠ አንደኛ እዚህ ቤት ማንንም የለም እንዳትዪ አንቺ ሁለተኛ ነሽ አንደኛ የምትሆኙ እናትና አባቱ ከሞቱ ወይም አንቺ ደግሞ ነገ ልጆችሽን ሰደሪ ነው አላህ ያልሰጠሽን ካልተሰጠኝ አትበይ ይሄንን በጣም ጥንቃቄ ያስፈልጋል አምስተኛ ዑለሞች ሴቶቹ ከመጠንቀቅ ካለባቸው ነገሮች ምላሳቸው ማርዘም የለባቸው ምላስ ማርዘም ምንድነው እዛ ጋር ማስቀመጥ ማለት ነው በዛም በዚህም ነገር መያዝ በቃ አልহামዱሊላህ የሚባል ነገር አለማሰማት ምላስን ዝም ብሎ ማብዛት ቤታችንን ከሚያበላሹት ነገር ነው አንዳንዴ ያው ሙእሚን ይባላል ምላሱ ያለው ጀርባው ላይ ነው ይባላል ወይም ከኋላ ነው ይባላል ምን ማለት ነው አስቦ ስለሚናገር ነው ምላስ እዚህ ጋር እንደተቀመጠው ዝም ብለ መዘረጋ ከሆነ በጣም ሰው ተሰብርና እንዴት ተመልሷል ወጥቷላ ሙእሚን ግን ከኋላ ነው ምላሱ ከተባለ ያስብና ይናገራል ድንገት ሰው ጎዳ ይሆን በዚህ ንግግሬ ይሄን ቤት አበላሽው ይሆን ብሎ በጣም ይጨነቃል ስለዚህ እህቶች መጠንቀቅ ካለባቸው ምላሳቸው በጣም አድርገው ጥቡቅ ሊሆን ይገባቸው በቃ በአላህና በመጨረሻ ቀን ያመነ فليقل خيرا አው ሊስሙት ወይ መልካም ንግግር ይናገር ወይም ዝም ይበል አሉ በጣም የሚያጅቡ አሉ ቤታቸው ገብተ በልተ ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው والله ብዙ አሉ የባሏ እናት ሲመጡ እዚህ ላይ የምታስቀምጣቸዋለች ያው ዛሬ በጣም አስቸጋሪ ነው አላህ ግን ያዘንላቸው አሁንም አሉ ለዚህ ለቆሸሸሽ ዱንያ እናቱ ስለመጡ ወይም አባቱ ስለመጡ በቃላት መስብራቸው ከሆነ እንዴት ይቆያል ይተዳል ሰው እናቱን ያኮርፋል ይሄን የመሰለ ልጅ የሰጠችሽ እናት ነው የምታኮርፊያት ይሄን የመሰለ አባት ነው የምታኮርፊው ይሄን የመሰለ ልጅ የሰጠሽ እኮ አባት ነው ከሱ ጀርባ የተገኘ ልጅ ነው ይልጅ በእነዚህ ላይ በተለይ ጥንቃቄ ያስፈልጋል አባት ለምንድን ነው የማይመጡት የታረደው በግነሱ ካልቀመሱ ማን ያልቀምስ والله ለነሱ ማጥሩ ካልሆንክ ለኔ ጥሩ አትሆን ብለሽ ስቲ የበለጠ እዚህ ላይ ያረግሻል ቼቼ ነው የሚያረግሽ والله ካንቺ የበለጠ ከፍ ያለ ሰው ማንንም የለም ሴቶች አራዳ ሆኑ አራድነት ያለን ኮስሞቲክስ በመግዛት አይገኝም እሱ አይደለም እንዳይመስላችሁ አራዳ መሆን ያለባችሁ ባሎቻችሁ በምላስ ወንድ ልጅ ወላይ ጅል ነው ሞኛቱ ነው ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረከኩታላችሁ ተንበረከኩት ወላይ ይንበረከካል
በልህ ከመጣችሁበት በቲቪት ከመጣችሁበት ቤታችሁን ታበላሻላችሁ ያው ዛሬ እዚህ ጋር ያላችሁ ሁሉ ልጆቻችሁም ይሄን ነው መምከር ያለባችሁ ለምንድነው የማይገዛው ባል እሷ በፍቅር ከመጣች ወላሂ ምንም ይገዛላታል ምንም እየገዙ ያሉ ወንድሞች አሉ ለምን ቤታቸው በሚስታቸው ሰላም ስላገኙ ስድስተኛው ስጦታ ሰጣ የምትመጻደቅ ደሞ አለች አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን እኔ እንዲያርገልም ይሉአሉ እኔ እንዲያርገልም ይሉአሉ ይሄ ያው ሴቶቻችን ወይም እህቶቻችን በተቻለ መጠን ልንጠነቀቃቸው የሚገባው ነገር ነው ስለዚህ ሴቶቻችን በልጠታችን በተግባር የምናሳይበት ትልቁ አጋጣሚ እነዚህ ስድስቱ የተጠቀሱት ባህሪዎች ዑለሞቹም ያመጡት ያን ከላይ የተጠቀስናቸው አራቱን ነገሮች ባልን በመታዘዝ መልስ ባለመስጠት መርሐባ በማለት እንደውም አሁን በዚህ ዘመን ዩቲዩብ አለ ዋትስአፕ አለ ቴሌግራም አለ ቴሌቪዥን አለ ምን ይላል እናቶቻችን እኮ ፊታቸው ደምቶ አባታችን መቷቸው አላህ ይርሐሙ አባቶቻችን መቷቸው ምንን ሹሚ ስትባልኮ በሩ መተኝ ነው ሱብሃንአላህ ግን የሚገርመው አሊፍን አያውቁም እናቶች አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ሰጣው የባል ሐቅ የሚባል ኪታብ ቀርቶ አይደለም ቀርቶ ነው እንዴ አይደለም ባል ሰርጋቸውን አይደለም የሚያስቀድሙት ባሌ የዛሬው ሰርግ ቤዲ ከፋው ላይ ከፋው ቤቱ ባዶ ይሆንበታል ያውንበት ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው በጣም ቆንጆና ለሰርግ ስትሄድ አያትና እንዴ አላት እንዴ ኮላ አይተሻላቀም ማለት እኔ ወላሂ እንደዚህ አይተሻላቀም ምን ሆነሽ ነው አላት ይሄ ሞን ያለባት እኮ እሱ ጋር ነው ለሰርግ ቤት የወጣው ፍጆታ እዛ ቦታ አይደለም እኮ ይሄን ጌጥ ማሳየት ያለበት ይሄን ጌጥ ማሳየት ያለባት ለዚህ ለባሏ ነው ወላሂ እንዲሆነሽ ኮን አይተሻላቀም ማለት እንደው ምን አላት መጨረሻ ሲያስቃት እንዲሆነሽ ካሁን በኋላ ባገኝሽ አትንቀሳቀሽም ከዚህ ቤት ብሏታል ያው እንዳይጠልፉበት ነው ስለዚህ ሴቶቻችን ትልቁ ልናሰምር የሚገባው ነገር ባልን መታዘዝ ከምንም በላይ አላህ በሚያስቆጣው መልኩ ባላችሁ ካላዘዛችሁ መታዘዝ አለባችሁ በሴቶች ብቻ ዙሪያ ያደረኩት ምንድነው ወንዶችንም ከቀላቀልኩ ሰዓት አይበቃም አላህ ካለ ደግሞ ያው ይሄ ፕሮግራም ብዙ ጊዜ በ3 ወር በ4 ወር ነውና ፕሮግራም እናመቻቸው የኛንም ጉድ ደግሞ እናወራለን እኛም የሚጠበቅብን ነገሮች እናወራለን አሁን ግን ሴቶቻችን ብዙ ከማየት ክፍተት እየተፈጠረብን ስለሆነ ቤታችንን መጠበቅ ስላለብን እህቶቻችንን መጠበቅ ስላለብን ያው ዛሬ በጧት በሰርቪስ ምናመላለሳቸው ልጆቻችን ናቸው ነገ የሚያገቡት እነዚህ ልጆቻችን ደግሞ ይሄን ትምህርት ፊዚክስ ላይም ኬሚስትሪ ላይም አያገኙት ልዩነቱ ይሄ ነው ግብረ ገብ ተብሎ የሚማሩት ወይም ስነ ምግባር ሊሆን ይችላል ይሄን እዚህ ደረጃ ግን ዝርዝር ተብሎ ግን አይቀርብላቸው እኛ ግን ዛሬ ልጅ ውስጥ ያለን ወይ ሴት ልጅ ያለን ወይ እህት አለን ምክንያቱም ቀደም ሐዲሱ ሲናገሩ ነብዩ አለይሂ ሰላቱ ወሰለም ሁለት ሴቶችን ወይም ሶስት ሴቶችን ወይም ሁለት ሴቶችን በመልካም ያሳደገ ልጆቹም ሊሆኑ ይችላሉ ሴቶቹ ወይም እህቶቹ ሊሆኑ ይችላሉ ምንም የሚያገኘው ምንዳ የለም ጀነት ግባ ቢባል እንጂ ነው የተባለው በእህት ላይም መስራት ልክ በየቲሞች ምን ተብሎ ተነግሯል ሐዲሱ አና ወካፊሉ اليتيم كحتين في الجنه እንዳሉት ነብዩ አለይሂ ሰላቱ ወሰለም እኔና የቲምን የተንከባከበ ሰው ደረጃችን እንደዚህ ነው እንዳሉት የግድ የቲም ያጎተ ልጅ ሊሆን አይገባም የወንድም ልጅ ሊሆን አይገባም በየትኛው አጋጣሚ የቲምን የተንከባከበ ሰው ደረጃው ምንድነው የሚሆነው ይሄን የሚያክል ቅርበታችን ይኔና እሱ ከረሱል ጋር ያለ ደረጃ ይሄን አክል በሌላ አባባል ምንድነው የኔ ጎረቤት ነው ያሉት ልክ እንደዛው ካንተ አንጀት ያልወጣችም ልጅ ብትሆን ድንገት አባቷ ቢሞትባት
አባቷ ቢሞትባት ወገን ከሌላት ሁለት ሴቶችን መንከባከብ ለዚህ ደረጃ ያበቃል እንጂ ልክ ማህበረሰቡ ላይ እንደሚፈጠረው ጅምር ላይ እንዳልኩት ሶስተኛውንም ሴት ወለደች አራተኛውንም ሴት ወለደች አምስተኛውንም ሴት ወለደች እንደውም ዛሬ የሚጨንቀው ወንድ መውለድ አይደል እንዴ ሞባይል የሚቀማው ማን ወንዶች ናቸው እኮ የሌሊት ሌባ ማን ወንዶች ናቸው እኮ ቢቻል ኖሮ አይቻልም እንጂ እኮ ወንድ ወለደ ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን አሁን ሞባይል ሊቀማሉ ነበር አይደል የሚባለው እንደውም መጨነቅ ያለብን እኮ ለወንድ ልጅ ነው ሴት ልጅ ትንሽ